በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ምስክር የካቴድራላችን ስብከተ ወንጌል ኃላፊ፣ እጅግ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልቆጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ አሜን። ዘላለማዊ ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያት ሊቃውንት የገለጸውን ጥበብና ምስጢር ለሁላችን የሚግለጽልን አጠር ላለች ደቂቃ ከጊዜ አንጻር ትንሽ አጠር ያለች ርዕስ መርጬ የእግዚአብሔርን ቃል አስታውቃለሁ። ቤትህ ያለች ቤተ ክርስቲያን፣ በቤትህ ያለች ቤተ ክርስቲያን የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልሞና አንድ ምዕራፍ ብቻ ነው ያለው። ቁጥር 2 እስከ 3 በቤትህ ላለች ቤተ ክርስቲያን ሰላምታ አቀርብልኝ ይለዋል። በክርስቲያኖች ቤት ቤተ ክርስቲያን አለች። የክርስቲያኖች ቤተሰብ ትንሿ ቤተ ክርስቲያን ነች። ይህንን ትምህርት ምናልባት ብዙዎቻችን አይመለከተንም እንዳንል እፈራለሁ። ምክንያቱም ሁላችንም ከቤተሰብ ነው የተገኘነው። እግዚአብሔር ቢፈቅድ ቤተሰብ ነው ምን መሰረተው። ስለዚህ ብንመሰርትም ባንመሰርትም በጥልቀት ሁላችንም እንደ ቤተ ክርስቲያን ልጅነት፣ እንደ ማህበረሰብ ተሳታፊነት በዚህ ክፍለ ትምህርት አታውቁትም ብዬ ሳይሆን ጥቂት ማስታወሻዎችን ላሰማችሁ ፈልጌ ነው። በቤትህ ያለች ቤተ ክርስቲያን ክርስቶስ ቤተ ክርስቲያንን የመሰረተው መስቀል ላይ ነው። ክርስቶስ ከጎኑ
በፈለቀልን ውሃ ተጠምቀን ከጎኑ ያገኘነውን ደም ጠጥተን ነው ቤተ ክርስቲያን ሕያው የሆነችው። ልብ በሉ፣ ከጎኑ። ሁለተኛ ክርስቶስ መስቀል ላይ ሲሞት ነው ቤተ ክርስቲያንን ያስገኘው። የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። በአባቶቻችን ትምህርት እግዚአብሔር ከእንቅልፍ እንደሚነቃ የወይን ስካር እንደለቀቀው እንደ ኃያል ሰው ተብሎ የተጠቀሰው ቃል የክርስቶስን ሞት እንቅልፍ ብሎታል። ክርስቶስ በመስቀል ላይ በሞት ሲያንቀላፋ ነው ቤተ ክርስቲያን የተገኘችው። ልክ እንደዚሁ የክርስቲያኖች ቤተሰብ ወይም ደግሞ እንዳጠቃላይ እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁ የተመሰረተው። አዳምን አስታውሳችሁ፣ አዳም ከጎኑ አጥንት ነው ቤተሰብ ትሆነው ዘንድ ሔዋንን የሰጠው። ከክርስቶስ ጎን ቤተ ክርስቲያን እንደተገኘች ከአዳምም ጎን የትዳር አጋሩ ወይም ቤተሰቡ ተገኝታለች። ክርስቶስ መስቀል ላይ በሞት ምክንያት አንቀላፍቷል። ክርስቶስ በሞት ምክንያት ቢያንቀላፋም በመለኮቱ ሕያው ነው። በሥጋ ሞተ፣ በመለኮቱ ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደጻፈልን ልክ እንደዚሁ አዳም ጨርሶ የሞት ያክል እንቅልፍ አልተኛም። ደግሟል። ጨርሶ የሞት ያክል እንቅልፍ አልተኛም። ከጎኑ ሔዋንን ሲሰጠው ደግሞ ልክ አላለም። ሊቃውንት እንደሚያስተምሩት ማዕከለ ነቂ ወነዋም ይላል። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው ከጎኑ ቤተሰብን የትዳር አጋር የሰጠው። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነ አዳምን በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ለምን ይመስላችኋል? እግዚአብሔር አዳምን እጅግም ያላነቃው እጅግም ያላስተኛው በሁለቱ መካከል አድርጎ ከጎኑ አጥንት አውጥቶ ቤተሰብ የሰጠው። ሊቃውንት ቤተ ክርስቲያን በዚህ ጉዳይ ላይ አስገራሚ ጥቆማ ይሰጡን። እንዲህ ይላሉ። አዳም እንደነቃ እግዚአብሔር ከጎኑ አጥንትን ቢያወጣ አዳም ነቅቷልና ያመዋል። ካመመው ደግሞ ከጎኑ የተሰጠችውን ቤተሰብ የትዳር አጋሩ ይጠላት። ስለዚህ እንዳይጠላት አላነቃው። ነቅቶ ከሆነ ያመዋል። የህመሜ ምክንያት ናት እያለ ህመሜ እያለ እንዳይጮህባት እጅግም አላነቃውም ይላል። ደግሞ በጣምም አላስተኛው። ለምን ይመስላችኋል? እጅግም ያላስተኛው ጭልጥ ብሎ ተኝቶ ቢሆን ኖሮ ደግሞ ይላሉ መቼም እኔ እንደታገስኩ እናንተ መታገስ አልቀታችሁ ምሽት
እናንተ ምን አለባችሁ ቁጭ ብላችሁ ይብላኝ እንጂ ለኔ በሰላም ይሰማችኋል። ግን አሁን እርግጥ ቀደምም ይሰማል። ልቀጥል አይደል? ጭልጥ ብሎ ቢያስተኛው ኖሮ ይላሉ ደግሞ ሊቃውንት ከጎኑ አጥንት አውጥቶ ሲሰጠው ምትሃት ስለምትመስለው እያያት ይፈራት ነበር ይላል። ስለዚህ እግዚአብሔር ያለ ማንቃትም እጅግም ያለ ማስተኛትም በሁለቱ መካከለኛ ደረጃ ከጎኑ አጥንት አወጣ ይላል። ክርስቶስ በሥጋው ሞቶ በመለኮቱ ሕያው ሆኖ ከጎኑ ቤተክርስቲያንን እንዳስገኘ ማለት ነው ወገኖች። ስለዚህ እንዳይጠላት፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራት እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህን ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተ ክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተ ክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማረን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተ ክርስቲያን ወይም እቺ ቤተሰብ ልክ ቤተ ክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤት ያለችው ቤተ ክርስቲያን ሊል የቻለው ይላል ዮሐንስ አፈወርቅ። ክርስቶስ ቤተ ክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተ ክርስቲያንን እንደወደዳት ይልና መልሱን እኛ እንመልሰው። ባጭር ቃል ክርስቶስ ቤተ ክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባልም ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለ። ክርስቲያኖች ትንሿ ቤተ ክርስቲያን በቤታችን ያለችው መሰረቷ ፍቅር ነው። የቤተ ክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተ ክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተ ክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይሄ ደግሞ በጣም አስፈላጊ እውነት ነው። እዩ፣ ክርስቶስ ቤተ ክርስቲያንን ወደደ። ምን አይነቷን ቤተ ክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን የወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተ ክርስቲያንን ያፈቀራት ደግሞም የሞተላት ጨለማ እያለች ነበር። የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። ባጭር ቃል ቅዱስ ዮሐንስ አፈወርቅ ይህን ሲገልጽ ጨለማ የሚለውን ሲተረጉም መልከ ጥፉ እያለን ወደደን ይላል። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ሲያፈቅረን። መልከ ጥፉ ሆነን ወደደን። ሁለተኛ መልከ ጥፉ ብቻ ብንሆን እሰየው። በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉ ሆነን ተገኘን።
ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ የወደዳት፣ ክርስቶስ የሞተላት ምግባረ ክፉዋን መልከ ጥፉዋን ነው። ሁለት ሶስተኛውና በጣም የሚደንቀው ፊቷን የሰጠችው ደግሞም ከኋላው የተከተለችውን አለቅህም ብላ የያዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችው ከሱ የኮበለለችው በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችው እሷን ነው። ጀርባዋን የሰጠችውን ይወደዳል። ነቢዩ ሆሴዕ ጋር ልውሰዳችሁ። ጎሜር የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ ከበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች። ነቢዩ ሆሴዕ ከዚያ የእግዚአብሔር ድምፅ መጣ። ምን የሚለው? ሂድ ኮብላዋን ጀርባዋን የሰጠችህ ካንተ የኮበለለችውን በየተራራው በማመንዘር የምትኖረውን ገዝተህ አምጣት አለው እና ነቢዩም እንዲህ ይላል ትንቢተ ሆሴዕ ምዕራፍ 3 በ3 ስቅ መስፈሪያ ተኩል ገብስ ገዛዋት ይላል። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ በጽድቅ ሥራ የምታበራዋል፣ በክርስቲያና ሕይወት የምታንጸባርቀዋል እሷን ሞተላት። ክርስቶስ ለቤተ ክርስቲያን ትንሿ ቤተ ክርስቲያን ባል ሚስት የተወደዳችሁ ክርስቲያኖች ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ደግሞ አለው። ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ሥጋውን ሰጣት፣ ደሙን ሰጣት። መኑ ዘርአ መራዊ ዘይጠብ ሥጋው በጊዜ ከብካው። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ ደሙን አፍሶ የሚያርካ እንዲህ አይነቱ ሙሽራ ያየ ማን ነው ትላለች ቤተ ክርስቲያን በቅዳሴዋ። ራሱን ሰጣት። መጥወተ ርዕስ አንድ ልጅነትን ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣት። ባለስልጣን አደረገን። ምን ያልሰጠን ነገር አለ? መንግስቱን ሰጠን። እንዴ ድል ለነሳው በዙፋኔ እንዲቀመጥ አድርገዋለሁ አለ። የዙፋኑ ተሳታፊ አደረገ። እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለ። ምን ይደንቃል ወገኖቼ! ጎርጎርዮስ ዘኑሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችል፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠ። ጎርጎርዮስ ዘኑሲስ እንደተናገረው ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባለ ሚስቱን ይውደዳል የተባለውን አዝቼ ነው። ሁሉም ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኛው። ፍቅር ለራሱ አያስብ። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉም ነገር ይሰጣል። ክርስቶስ ለቤተ ክርስቲያን
የነፈጋት የደበቃት የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንን የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዲህ ተብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባል ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል እግዚአብሔር ቃል፣ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወጄ ፈቅጄ ብለህ እኮ ነው የምትሰጠው። እንደሱ ነው የሚሰጠው። ፍቅር እንደሱ ነው። ተገዶ አይደለም፣ ወዶ ፈቅዶ መርጦ ነው የሚሰጠው ፍቅር። በገዛ ሥጋ ላይ እንኳን ስልጣን እንዳይኖርህ ትንሿን ቤተ ክርስቲያን መስርታል። ሥጋህን ከሰጠሃት ታዲያ ከሥጋህ ሌላ ምን ትደብቅባታለህ ወዳጄ? የሚበልጠውን ከሰጠሃት የሚያንሰውን ነገር ትነፍጋት። ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ሥጋህን እንኳን ሳይቀር እንዴት ይደንቃል! ያንተ አይደለም በቃ። እቺን ትንሿን ቤተ ክርስቲያን ስትመሰርት ከሚስት ጋር ስትዋሃድ ያንተ መሆን ያበቃል። መጀመሪያ የክርስቶስ ነህ፣ ከዚያ ደግሞ የሚስት። በገዛ ሥጋ ላይ ስልጣን የለህም። ቀለሚጦስ ሊቁ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ከአንተ ጋር ብትል ይላል፣ ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም፣ ምን ነው የምትሰርቃት? ያንተ አይደለም፣ ምን ነው የምታጭበረብራት? ያንተ አይደለም፣ መልስላት። ክርስቶስ ለቤተ ክርስቲያን መሰጣት። የእግዚአብሔር ቃል እንዲህ ይላል። በጣም የሚደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልህ ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ እንዴት እናንተ ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ ቢሆን ስሙ። ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ከአንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድህ ነው። የእናንተን አላውቅም። ሚስቶቻችን የሚፈልጉት ከእኛ ጊዜያችንን ብቻ ነው። ስለሚወዱ ነው። ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለ የለው። ከራስህ እንዴት ትደብቃለህ? ሥጋ ከሆነች ከተዋሃደች ሥጋ ሥጋውን ሊደብቀው ይችላል። ሥጋ ሥጋውን ሊሰውረው ይችላል። አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተ ክርስቲያን
በጉባኤ ቤተ ክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለ እነዛ መነኮሳት አልሰማችሁ? ያንን ግን የሚጣላው እንዴት ነው ብሎ ጠየቀው አባ መነኩሴ። አንደኛው መነኩሴ እንዴት ነው የሚጣላ ታውቅም? ያለ አላውቅም፣ አስጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አይደል? አዎ ስጠኝ አለው። ሰጠው። ያንተ ነው፣ እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታደርገኛለህ፣ ከዛ እንጣላለን። እያለማመደው ሬርስ እያደረጉ እኮ ነው ዓለም እንዴት እንደሚጣላ ተግባራዊ ልምምድ ሊያሳይ። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኚው እንዳስለመደው ዳዊቱ ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዞር በል ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት አፍቀሩ። ያኛው አስጠኚው ምን እንዳሉ ታውቃላችሁ? ድንገት ብሎ ያንተ ነው? አዎ በጉሰደው አላ። ለመጣላት ተቀጣጥሮ መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። አንዱ ዝቅ በማለት ውስጥ ምን ጸባይ፣ ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ካንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ? ጎበዝ ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈቃት፣ አትከልክላት፣ አትደብቃት። እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጥ። የልብህን አውራ፣ ግልጥልጥ በል፣ ተገላለጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያን ያንተ ቤት ምንም አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏል እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርጋታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እንዳትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ አድርጎታል። ወገኖች እንኳን ሁለት ተጋቢዎች እንኳን ሙሽሮች እኛ ሁላችን አንድ አይደለም። ቤተ ክርስቲያን የምትባለው ህብረት ጉባኤ እኮ አንድ ነው። ምን ቅዱስ ጳውሎስ እንዲህ ይላል። አስደናቂ ቃል ይናገራል። የቆሮንቶስ መልእክት ምዕራፍ 10 አንዱ እንጀራ ስለተካፈለ እኛ ብዙዎች ስንሆን አንድ ነን። ስጋውን የበላ ነው፣ ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። እንዴት ይደንቅ! እኔም በእርሱ እኖራለሁ እሱም በእኔ ይኖራል አላ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ። እኛማ ትንሿ ቤተ ክርስቲያን እንደዚህ አንዲት ናት። ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም።
አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበሰ፣ አንድ ድፎ ዳቦ ቀደም ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነ፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? ከአንዱ መንፈስ የተነሳ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው ይሄ ማን ይለየዋል? ምን ስልጣን አለ አንተ ለመለየት? እግዚአብሔር ያንዳደረገው ሰው አይለየው ሲል አንተንም ጨምሮ እኮ ነው፣ አንቺንም ጨምሮ ሰው አይለየው፣ ሰው አይለየው። እንዴት ይደምራል! ስለዚህ እቺ ትንሿ ቤተ ክርስቲያን በትንሹ በትልቁ በሚረባው በማይረባው በሆነው ባልሆነው አትከፍል፣ አትለያዩ፣ አትበጠስ። በሶስት የተገመደ አይበጠስም ያለ እሱ ክርስቶስ ስላለበት። የተወደዳችሁ ክርስቲያኖች እቺን ቤተሰብ የሚመሰርታት ቋንቋ አይደለም፣ እግዚአብሔር ብሔር አይደለም፣ ፍቅር ነው። ታዲያ ፍቅርን ማን ሊያሸንፋት ይችላል? ነገሬን ለመጠቅለል ሰዓት እናልፈች። ሌላ ሰፊ ልዩ የእግዚአብሔር ቃል ለማለ እኔ ጊዜው እንዳላባክን ለማስታወስ ያክል ክርስቶስ ቤተ ክርስቲያንን የወደዳት፣ ክርስቶስ ለቤተ ክርስቲያን የሞተላት በፍጹም በማይመች ሁኔታ ነበር። ምንድን ነው የማይመች ሁኔታ? መስቀል ምን ይመቻል? መስቀል ይመቻል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? እርጥን መስቀል መሸከም ምን ይመቻል? የእሾህ አክሊል መድፋት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። ፍቅር አይለወጥም። ፍቅር ሁኔታዎችና ቦታዎች አይቀይሩት። ፍቅር ለዘወትር አይወድቅም ይላል ቅዱስ ጳውሎስ። እንደውም አስደናቂ ቃል ላንሳላችሁ። ሶሎሞን የተናገረው ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው አይችልም። ምኑ ያድገን ፍቅሮ ለክርስቶስ? ረሃብ ነው አይችልም። ስደት ነው አይችልም። ሰይፍ ነው አይችልም። ታዲያ አንተን ቤተ ክርስቲያን ረሃብ ይፈታታል። ስትራብ ትተዋለህ፣ ጥላት ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። ፍቅርን ያጠፋት ዘንድ ብዙ ውሃ አይችልም። የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም፣ መከራ ቢሆን። ክርስቶስ በማይመቹ ሁኔታዎች እንደወደደ በዚህ ዘመን ቤተሰቦች ሆይ፣ በተለይ የትንሿ ቤተ ክርስቲያን ራስ ባልሆይ ባይመችም ውደዳት። በማይመቹ ሁኔታዎች ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንደሱ የኖሩት በድንኳን የኖሩት ተከራያ እጣ ንጣ። ታዲያስ የእግዚአብሔር ቤተ ክርስቲያን ትንሿ ቤተ ክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች? እንዴ በጣም የሚደንቅ ነገር። ሳራን ትንሽ የሚያደንቃትና እኔ በጣም ትደንቀኛለች። ደምግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግሥት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግሥት ግቢ አላት። እሷ የምትኖረው ቤት ነው። ከአብርሃም ጋር
በድንኳን ምን ይመቻል እንኳን እንጃ። አሁን ያላችሁ እንደዚህ ኑሩ የምትባሉት ኑሩ። ቤተ መንግስት እንድትገባ የንጉሱ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ የተታሯት ነው የምትሉት። ሙቂ ድመቂ ሀቢጪ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳት አንዳንዶች አቤት ጸጉርሽ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው የዛሬው የዚህ የቻቱንና የዋትስአፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። አይሰማችሁ? መጡና ሙቂ ድመቂ ሀዲጪ ተኳይ ቤተ መንግስት ግቢ እያሉ ሰበኳት። ምን ቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ ሁሉም አይደለም ሊያቃጥል ከቻለ ወቅ ብዙዎች ተውበው ገብተው ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስትደፍተው አፋቱኝ እንዳሉ ግን እንሰማለን። አንዳንዶች ምንድን ነው የፍርድ ቤቱ ፍቺ በወር 3000 ምንትስ ጆሮ ጠው የሚያደርግ ስላልተማረ ሊሆን ከዚህ ውስጥ ምን ያህል ኦርቶዶክሳዊ ኖር ይሆን? ረሃብ ነው። ሳራ የኦፈር ቀረበላት። ግቢ ቤተ መንግስት ተባለች። ምን እንዳለች ነገራችሁ? ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች። ሙቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ብትራብም የመረጠችው ፍቅር ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስፈረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ያለ አደራችሁ ትንሿን ቤተ ክርስቲያን ታፍርሷል። ይቆየን። የእግዚአብሔር ቸርነት እመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ሌሎች መርሃ ግብራት ስላሉ ይበቃል። በመምህራችን ላይ አድሮ ያስተማረን የገሰጸን የባረከን አምላካችን እግዚአብሔር ክብር ምስጋና ይግባው፣ ምስጋና ይግባው። አመስግኑት። ላስተማሩ ለመምህራችን ለመጋቤ ሃይማኖት መምህር ዮብ መኑ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን። መምህራችን ስለ ትንሽቷ ቤተ ክርስቲያን ፍንተው አድርገው በልባችን የሚጻፍ ትምህርት አስተምረውናል። የተማርነውን ትምህርት በልባችን ሰሌዳ ይጻፍልን። በተማርነው ትምህርት 30-60 ዓመቱ ያማረ ፍሬ እንድናፈራ ንስሐ እንድንገባ ቅዱስ ሥጋውን እንድንበላና ክቡር ደሙን እንድንጠጣ የአምላካችን ፈቃድ ይሆንልን። በእውነት እግዚአብሔር